ከዛሬ 34 ዓመታት በፊት አይቮሪ ኮስት የ1992 የአፍሪካ ዋንጫን በላች። ይህን ዋንጫ እንድትበላ ደግሞ በጥንቆላ ዕውቀታቸው ያገዙ ሰዎች እንደነበሩ ይናገራሉ። እናም እነዚህ ጠንቋዮች ቡድኑ ዋንጫ ከበላ ሊፈጸምላቸው የተገባ ቃል ነበረ። ነገር ግን ከዋንጫው በኋላ ቃል የገባው አካል ቃሉን አጠፈ። ጠንቋዮቹ በዚህ ምክንያት የአይቮሪ ኮስትን ብሔራዊ ቡድን ረገሙት፣ ዋንጫ ይብላ ብለው ረገሙት። Some players help themselves on the pitch with unusual but still not prohibited methods. Is there black magic in football, and does it really give teams luck and strength on the way to success? ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ላይፍ ቤተሰቦች ለዛሬ በርካቶችን እያነጋገረ ስላለውና እጅግ አወዛጋቢው አከራካሪ ስለሆነው በአፍሪካ እግር ኳስ ውስጥ ስለሚስተዋለው ጥቁር አስማት ወይም ጁጁ ልናስቃኛችሁ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። በጥንቆላ የተተበተበው የአፍሪካ እግር ኳስ ብዙ ፈገግ የሚያስብሉ ጎኖች አሉት። ከብዙዎቹ አንዱ መግቢያችን ላይ ያነሳነው ነው። የአይቮሪ ኮስት የ23 ዓመታት የዋንጫ አትብላ እርግማን። ይህ ሲወራ ቀልድ የሚመስል ጉዳይ በብዙዎች ዘንድ እውነትነቱ ታምኖ ይነገራል። አይቮሪ ኮስትን ያክል ትልቅ የእግር ኳስ ከዋክብቶችን የያዘች አገር በተደጋጋሚ ዋንጫ ልትበላ አፏ ደርሶ ትነጠቅ ነበር። በእግር ኳስ አሳዛኝ ተሸናፊ የምትባል ትሆንም ነበር። ለዚህ ብዙ መላምቶች ይሰጡ ነበር። የቡድኑን ስነ ልቦና ዝግጅትና ሌሎች ቴክኒካዊ ጉዳዮች ይነሱ ነበር። በአንጻሩ ከብቃት ጋር አያያዝም የሚሉና ነገሩ ወዲህ ነው የሚሉ ነበሩ። ጉዳዩን እንዲህ ይተርኩታል። ከዛሬ 34 ዓመታት በፊት አይቮሪ ኮስት የ1992 የአፍሪካ ዋንጫን በላች። ይህን ዋንጫ እንድትበላ ደግሞ በጥንቆላ ዕውቀታቸው ያገዙ ሰዎች እንደነበሩ ይናገራሉ። እናም እነዚህ ጠንቋዮች ቡድኑ ዋንጫ ከበላ ሊፈጸምላቸው የተገባ ቃል ነበረ። ከዋንጫው በኋላ ግን ቃል የገባው አካል ቃሉን አጠፈ። ጠንቋዮቹ በዚህ ምክንያት የአይቮሪ ኮስትን ብሔራዊ ቡድን ረገሙት፣ ዋንጫ አይብላ ብለው ረገሙት። ይህ እርግማን ለ23 ዓመታት ቀጥሎ በ2015 ተሰበረ። በ2006 እና 2012 ለፍጻሜ ደርሰው ዋንጫ ያጣችው አይቮሪ ኮስት በ2015 ዋንጫ በላች። ይህ የሆነው ግን እንዴት ነው የሚለው አልታወቀም። ለጠንቋዮቹ የገባውን ቃል ያጠፈው አካል ቃሉን አሟልቶ ወይንስ ሌላ የሚለው ግን ዛሬም ያልታወቀና ሚስጥር ሆኖ ዘልቋል። ከወራት በፊት የሞሮኮ ፖለቲከኛ ሙሐመድ ሲሞ ያነሱት ሐሳብ ብዙዎችን እያነጋገረ ነበር። የአፍሪካንም እግር ኳስ ሚስጥር የገለጠ ሆኗል። እንደ ፖለቲከኛው ሙሐመድ ሲሞ አባባል ከሆነ በአፍሪካ ዋንጫ ፍጻሜ ላይ ብራሂም ዲያዝ የሳተው ፍጹም ቅጣት ምት በሱ አቅም ማነስ ሳይሆን የሴኔጋል ብሔራዊ ቡድን በፈጸመበት የጥንቆላ ተግባር ነው ሲሉ ተሰምተዋል። ብራሂም ዲያዝ በታላቁ ሪያል ማድሪድ የሚጫወት ኢንተርናሽናልና ጥሩ ብቃት ያለው ተጫዋች መሆኑና እጅግ ቀላል በሆነ መንገድ ፍጹም ቅጣት ምቱን መሳቱ የፖለቲከኛው ንግግር እውነት ነው እንዲባል አድርጓል። በእርግጥ በአፍሪካ እግር ኳስ ውስጥ ጥንቆላና መተት፣ ጁጁና ቮዶ እንዲሁም ብዙ የምዕራብ አፍሪካ የጥንቆላ ተግባራት እንግዳ ባይሆኑም እንዲህ በፖለቲከኛ መነገሩ ግን የሚዲያዎችን ትኩረት ስቧል። ቀጣዩን የዓለም ዋንጫ በጋራ የምታዘጋጀው ሞሮኮን ትዝብት ውስጥ ጥሏል። ጃንዋሪ 18 2026 በተደረገው የሞሮኮ የአፍሪካ ዋንጫ ፍጻሜ ላይ አስተናጋጇ ሞሮኮና ሴኔጋል ለፍጻሜ ደርሰው ነበር። በዚህ ጨዋታ የመጨረሻ ደቂቃዎች ላይ ለአዘጋጇ ሞሮኮ በተሰጠው ፍጹም ቅጣት ምት ምክንያት ጨዋታው ለ14 ደቂቃዎች ተቋርጦ ነበር። የሴኔጋል ተጫዋቾችም ወደ መልበሻ ቤት ተመልሰው ነበር።
ከብዙ ማባበል በኋላ ወደ ሜዳ ሲመለሱ የተመታው ፍጹም ቅጣት ምት ግን እጅግ ቀለል ባለ መንገድ የሴኔጋሉ በረኛ ሊይዘው ችሏል። አንዳንዶች ፍጹም ቅጣት ምቱን ብራሂም ዲያዝ የሳተው ጨዋታውን ለማመጣጠን ነው ቢሉም የሞሮኮ ፖለቲከኛ ግን የሚሉት በተቃራኒው ነው። ተጫዋቾቹ የረበሹትና ጨዋታውን አቋርጠው ወደ መልበሻ ቤት የገቡት አስማት ሥራቸውን ለመስራት ነው ይላሉ። እናም የጥንቆላ ተግባራቸውን ፈጽመው ወደ ሜዳ ሲመለሱ ብራሂም ዲያዝ ፍጹም ቅጣት ምቱን ሳተው ባይ ናቸው። በፍጻሜ ጨዋታዎች ላይ በማይጠበቅ መልኩ ፓኔንካ በሚባለው ስታይል ፍጹም ቅጣት ምቱን መቶ የሳተው ብራሂም ዲያዝ በማኅበራዊ ድረገጹ ደጋፊዎችን ይቅርታ ከመጠየቅና ጥፋቱ የኔ ነው ከማለት ውጪ ምንም ማለቱ አልተሰማም። የሴኔጋሉ በረኛ ኤድዋርዶ ሜንዲ የሳውዲ ሊግ አልአህሊ ግብ ጠባቂ ሲሆን ብዙዎችም ሰማያዊ ፎጣው የጁጁ አስማት እንዳረፈበትና ብራሂም ዲያዝ ጎሉን እንዳያስቆጥረው እንዳደረገ ይናገራሉ። በዚህ ደግሞ ሳይጫወት ጀግና የተባለው የሴኔጋሉ ሁለተኛ ግብ ጠባቂ ያቫን ዲዩፍ ይጠቀሳል። በሴኔጋል ሁለተኛ በረኛ ያቫን ዲዩፍና በሞሮኮ ኳስ አቀባዮች መካከል የተደረገውና ብዙዎች ትኩረት ያልሰጡት ጸብም አንዱ ነበር። የዚህ ጸብ ዋና ምክንያት ደግሞ የሜንዲ ሰማያዊ ፎጣ ነው። አንድ ትንሽ ፎጣ ለማስጣልና ለመቀበል ይህን ያክል ትግል ያስፈልጋል ልትሉ ትችላላችሁ። በማኅበራዊ ሚዲያ በተሰራጨው ቪዲዮ ላይ 4 የሞሮኮውያን የስቴዲየሙ ኳስ አቀባዮች ያቫን ዲዩፍ ጋር ሲታገሉ ይታያል። ያቫን ዲዩፍም ፎጣውን እንዳይወስዱት ይታገላል። በመጨረሻ የቁጥር ብልጫ ያላቸው ኳስ አቀባዮች ዲዩፍን መሬት ጣሉት። እርሱም መሬት ለመሬት እየተሳበ ፎጣውን ላለመነጠቅ ያደረገው ትንቅንቅ አስገራሚ ነበር። ከዚህ ትንቅንቅ በኋላ ግን የሞሮኮ ብሔራዊ ቡድን ተጫዋቾችም ወደ ጉዳዩ ላይ ገቡ። በአንድ ቪዲዮ ላይ የሞሮኮ ቡድን አምበሉ አሽራፍ ሐኪሚ የሜንዲን ፎጣ ወደ ማስታወቂያ ቦርዱ ሲወረውር ይታያል። በሌላ ቪዲዮ ደግሞ የሞሮኮ አማካኝ ኢስማኤል ሳቢሪ ሁለተኛው በረኛ ያቫን ዲዩፍ ከሜንዲ ፎጣ ሊቀበል ሲል እንዳይሰጠው ሲከላከል ይታያል። ብዙ ጊዜ በረኞች አየሩ ቀዝቃዛ በሚሆንበት ጊዜ ጓንታቸውን ለመጥረግ ፎጣ ይጠቀማሉ። ይህ በሁሉም ዓለም የተለመደ ቢሆንም በአፍሪካ ግን የተለየ ግምት ተሰጥቶት በብዛት በረኞች ጎላቸው እንዳይደፈር ያሰሩትን መተት የሚደብቁበት ነው ይባላል። ከዚህም ሌላ በፎጣቸው ትንንሽ ያስቀረጿቸውን ጣዖቶች ሲያስቀምጡም ይታያሉ። በአፍሪካ እግር ኳስ ውስጥ ጁጁ ወይም ሙቲ ወይም ማራቦት እየተባሉ የሚጠሩት ባህላዊ እምነቶችና አስማታዊ ድርጊቶች ለረጅም ዘመናት ከስፖርቱ ጋር ተያይዘው ቆይተዋል። ምንም እንኳን በሳይንሳዊ መንገድ ባይረጋገጡም ብዙ ተጫዋቾች፣ አሰልጣኞችና ደጋፊዎች እነዚህ ድርጊቶች በጨዋታ ውጤት ላይ ተጽዕኖ አላቸው ብለው ያምናሉ። አፍሪካና የጥቁር አስማት ጉዳይ በቀልድም ይሁን በቁም ነገር ተለያይተው አያውቁም። በአፍሪካ በስፋት የሚታወቀው የአስማትና የእግር ኳስ ታሪክ የህንድና የናይጄሪያ የእግር ኳስ ታሪክ ነው። በዚህ ጨዋታ የደቡብ ምስራቋ ሀገር ህንድ የምዕራብ አፍሪካዋን ናይጄሪያን 99-1 አሸነፈቻት የሚለው ነው። ማንኛውም ናይጄሪያዊ በልጅነቱ ቢያንስ አንድ ጊዜ ይሰማዋል የሚባለው ይህ ታሪክ እጅግ ታዋቂ ታሪክ ነው። ነገሩ እንዲህ ነው። ህንድና ናይጄሪያ በእግር ኳስ ሊጋጠሙ ወደ ሜዳ ገቡ። ህንዶች ኳስ በመቱ ቁጥር ጎል ይሆናል። እናም ቢያንስ እንዴት አንዱን እንኳ በረኛው መያዝ አቃተው ሲባል የበረኛው መልስ ኳሷ ወደ እኔ ስትመጣ አስፈሪ አንበሳ ሆና ነው የሚል ነው። ይህ የተመታ ኳስ ወደ አንበሳነት መቀየር ምክንያት ደግሞ ህንዶች የተጠቀሙት አስማት እንደሆነ ይነገራል። በዚህ ምክንያትም ህንድ እስከ ዘላለሙ ከእግር ኳስ መድረክ ታግዳ ክርኬት ብቻ የምትጫወት ሀገር ሆነች ይላሉ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እንደ ስፖርት ታሪክ አጥኞች ከሆነ ግን ይህ ተረት እንጂ እውነተኛ ታሪክ አይደለም።
ለዚህ ደግሞ የሚያነሱት በታሪክ አንድ ጊዜ ናይጄሪያና ህንድ በእግር ኳስ ተጋጥመው እንደማያውቁ ነው። ለዚህ ደግሞ ማስረጃ የሚያደርጉት በዓለም አቀፉ ፊፋ፣ በአህጉር አቀፉ ካፍና በናይጄሪያ እግር ኳስ ፌዴሬሽን ማህደር ውስጥ ሁለቱ አገራት እግር ኳስ ጨዋታ ስለማድረጋቸው የሚገልጽ አንድም ማስረጃ አለመኖሩ ነው። ይህ ታሪክ ከየት መጣ ብለው የመረመሩ እንደሚናገሩት የራሳቸው የናይጄሪያውያን ተረት ነው ሲሉ ይደመጣሉ። ዋነኛ ሐሳቡም በሀገራቸው ካለው ጥቁር አስማት ይልቅ በህንድ ከፍተኛ የሆነ የአስማት አሰራር እንዳለ የሚያሳዩበት እንደሆነ ይገልጻሉ። በአንጻሩ ህንድ ደግሞ ከዓለም እግር ኳስ ውጭ ያለች ሀገር መሆኗ ለዚህ ታሪክ ማሳመሪያ ሆኗል ይላሉ። ህንድ ከ1950ዎቹ ወዲህ በእግር ኳስ መድረክ ላይ ታይታ አትታወቅም። ምክንያቱ ደግሞ ከዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ ጋር በገባችበት ሰጣ ገባ ነው። ሰጣ ገባው በዋናነት በባዶ እግር መጫወት ነው። ህንድና እግር ኳስ ያለፉትን 75 ዓመታት ፊትና ጀርባ ሆነው ቀጥለዋል። ከፍተኛ የእግር ኳስ ወዳጅ ያለባት ህንድ ከፍተኛ የአርሰናል ደጋፊዎች የሚገኙባትም ሀገር ናት። ነገር ግን የህንድ ብሔራዊ ቡድን ክሪኬት ሲጫወት እንጂ እግር ኳስ ሲጫወት ታይቶ አይታወቅም። ምክንያቱ ደግሞ የህንድ እግር ኳስ ፌዴሬሽን ከፊፋ ጋር የገባበት ሰጣ ገባ ነው። ያለመግባባቱ ምንጭ የህንድ እግር ኳስ ፌዴሬሽን ተጫዋቾቹ በባዶ እግራቸውን የሚጫወቱት ማለቱ ነበር። ይህ ደግሞ ከፊፋ ጋር ሊያስማሙ አልቻለም። ህንድ ከእንግሊዝ ቅኝ ግዛት ነፃ በወጣች በዓመቱ በ1948 በተዘጋጀው ኦሎምፒክ ላይ ተሳትፋ ነበረ። በኦሎምፒክ ቡድን ውስጥ የተሳተፈው የእግር ኳስ ቡድኗ ያደረጋቸውን ሁሉንም ጨዋታዎች የተጫወተው በባዶ እግሩ ነበረ። በ1950 በተደረገው የብራዚል ዓለም ዋንጫ ላይ ግን ፊፋ ህንድን ተጫዋቾቿ በባዶ እግራቸው እንዳይጫወቱ ከለከለ። ይህ የህንድን ፌዴሬሽን አስቆጣ። ባህላችንንና እምነታችንን ያላከበረ ውሳኔ ነው በሚል ከውድድር ውጭ ሆኑ። እስከ ዛሬም ድረስ ይህ ውሳኔ ህንድን ከፊፋ አኮራርፎ ህንድ ከእግር ኳስ ውድድሮች ውጭ ሆናለች። በአፍሪካ ልክ እንደ ህንድ በካፍ አሊያም በፊፋ በአስማትና ድግምት ጉዳይ ከውድድር የተሰረዘ እንዲሁም ከእግር ኳስ ውድድር የታገደ ሀገር የለም። ጥቁር አስማት ግን ከተጫዋቾች የግል ሕይወት እስከ ቡድን፣ ከቡድኖች እንቅስቃሴ እስከ ሀገር ውስጥ ሊጎች ድረስ ተጽዕኖ የበዛ ነው። የጥቁር አስማትን ጉዳይ በአፍሪካ እግር ኳስ ውድድሮች ላይ ማየት የተለመደ ነው። በአፍሪካ ዋንጫ ውድድሮች ላይ የጥንቆላና የጥቁር አስማት ጉዳዮችንና ጭቅጭቆችን መመልከት እጅግ የተለመደ ነው። ለምሳሌ በአውሮፓውያኑ ሚሊኒየም በተዘጋጀው 22ኛው ናይጄሪያና ጋና ባዘጋጁት የአፍሪካ ዋንጫ ላይ የናይጄሪያ ብሔራዊ ቡድን ከሴኔጋል ጋር ባደረገው የሩብ ፍጻሜ ጨዋታ ላይ የናይጄሪያ ቡድን አባል የነበረው ሰው ከሴኔጋል ጎል ጀርባ የተቀመጠን ድግምት ለማንሳት በጨዋታ መካከል ሮጦ ሲሄድ ተስተውሏል። ከሁለት ዓመታት በኋላ በ2002 በተዘጋጀው የማሊ አፍሪካ ዋንጫ ደግሞ የካሜሮን ቡድን የበረኞች አሰልጣኝ ከማሊያቻቸው ጎል ጀርባ ድግምት ሲያስቀምጥ እጅ ከፍንጅ ተገኝቶ በፖሊስ ታስሯል። በ2008 ደግሞ የጋና ብሔራዊ ቡድን ደጋፊዎች በእንስራ ፈሳሽ ነገር ይዘው ሰይጣንን እያባረርን ነው ሲሉ ራሷ ጋና ባዘጋጀችው ዋንጫ ላይ ታይተዋል። ይህ የታየው ደግሞ ጋና ከጊኒ ጋር ታደርገው በነበረው የመክፈቻ ጨዋታ ነበር። የጋናው ኢንተርናሽናል አንድሬው አዩ በማርሴይ፣ ስዋንሲ ሲቲ፣ በዌስትሃም፣ ፌነርባቼና ሌሎች ታላላቅ ክለቦች የተጫወተ ተጫዋች ነው። በ2015 ሀገሩ ጋናና አይቮሪ ኮስት ለፍጻሜ ደርሰው ነበር። በዚህ ፍጻሜ ጨዋታ ቀን በሜዳው ውስጥ ነጩ ዱቄት ሲበትን መታየቱ ብዙዎችን አስገርሞ ነበር። የእርሱን አይነት ትልቅ ተጫዋች በዚህ አይነት አስማት ውስጥ መሳተፉ መነጋገሪያ ሆኖ ነበር። የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ የጥቁር አስማትና የእግር ኳስ ግጥሚያዎች ነገር አሳስቦት በተለያየ ጊዜ መግለጫዎችን ያወጣል፣ ቅጣትም ያስተላልፋል። ነገር ግን ነገሩ እየባሰ እንጂ እያነሰ ሲሄድ አይታይም። ካፍ በ2008 ባወጣው መግለጫ በስቴዲየሞቻችን ውስጥ ለጠንቋዮች የሚሆን ቦታ የለንም ብሏል። ይህ አይነት ተግባር ለአፍሪካ እግር ኳስ ጎጂ ነው የሚለው ካፍ በተለያዩ ጊዜያት ያስተላለፋቸው ቅጣቶች ግን ያሰበውን ለውጥ አላመጡለትም።
በ2016 በሩዋንዳ ፕሪሚየር ሊግ በራዮን ስፖርትና በሙኩራ ቪክቶሪ መካከል በተደረገ ጨዋታ የራዮን ስፖርት አጥቂ ሙሳ ካማራ ወደ ተጋጣሚው ግብ ጠባቂ በመሮጥ ከጎል ምሰሶ ስር የተቀበረን አንድ ነገር ነቅሎ በመያዝ ሮጠ። የሙኩራ ቪክቶሪ ግብ ጠባቂ ተጫዋቹን ለማባረር ቢሞክርም ካማራ ማምለጥ ችሏል። የሚገርመው ግን ይህ ከሆነ ከጥቂት ደቂቃዎች በኋላ ካማራ በጭንቅላቱ ጎል አስቆጠረ። ይህ ክስተት የሩዋንዳ እግር ኳስ ፌዴሬሽን ጥንቆላን በይፋ እንዲያግድና ተጫዋቾችን እንዲቀጣ ምክንያት ሆኗል። በቅርብ ጊዜ ካፍ ካሳለፋቸው ቅጣቶች አንዱ በደቡብ አፍሪካው ኦርላንዶ ፓይሬትስ ላይ ያሳለፈው ቅጣት ነው። ባሳለፍነው ዓመት ኦርላንዶ ፓይሬትስ በአፍሪካ ሻምፒዮንስ ሊግ ከኮንጎ ክለብ ጋር በሚጫወትበት ወቅት የተፈጠረ ነው። ይህም ጨዋታው ሊጀመር ተጫዋቾች እያሟሟቁ ባለበት ወቅት የተፈጠረ ክስተት ነበር። የኦርላንዶ ፓይሬትስ የቡድን አባላት በኮንጎ ክለብ ሜዳ ላይ ፈሳሽ ነገር ሲደፉ ይታያሉ። በዚህም ምክንያት የኮንጎ ክለብ ደጋፊዎች የኦርላንዶ ቡድንን ተጫዋቾች ያጠቃሉ። ጉዳዩን ያየው ካፍም ኦርላንዶ ፓይሬትስ ላይ $100,000 ቅጣት አስተላልፏል። ቅጣቱ የሚተላለፈው ግን አስማት በመስራት በሚል ሳይሆን በካፍ ስታዲየም አጠቃቀም መርህ መሠረት ያልተፈቀደ ነገር ወደ ሜዳ ይዞ በመግባት በሚል መመሪያ ነው። በአፍሪካ እግር ኳስ ውስጥ የአስማትና መሰል አሰራር በብዙ መልኩ ይታያል። ከነዚህ ውስጥ ጁጁ የሚባለው በብዛት ይታወቃል። አንደኛው አሰራር ብዙ ጊዜ ከጨዋታ በፊት የቡድኖቹ ተጫዋቾችና አባላት ወደ ጁጁ አስማተኞቹ በመሄድ ምክርን እንደሚቀበሉና እንደሚጸለይላቸው የሚነገረው ነው። ሁለተኛው በስፋት የሚስተዋለው ደግሞ በሜዳ ውስጥና ጎሎች አካባቢ የተለያዩ ድግምት የተሰራባቸውን ዱቄት መበተን፣ የተበጠበጡ ነገሮች መርጨትና መቅበርም ይኖራቸዋል። ይህ በዋናነት በራስ ሜዳ በሚደረግ ጨዋታ ላይ የሚስተዋል ሲሆን የራስን ቡድን አበርትቶ ተጋጣሚን ለማዳከም ይጠቀሙበታል ተብሎ ይታሰባል። ቀደም ሲል ያነሳናቸው በቡድን ደረጃ የሚደረጉ ተግባራት ናቸው። ይህን የሚያደርጉት ወጪውን የሚሸፍኑትና የሚያስፈጽሙት የቡድን ባለቤቶች፣ መሪዎችና የመንግሥት ባለሥልጣናት ሊሆኑ ይችላሉ። ከዚህ ሌላ ደግሞ ተጫዋቾች በቡድንና በነጠላ ሊያደርጓቸው የሚችሉ ደግሞ አሉ። ከነዚህ ውስጥ ራሳቸውን ከጉዳት ለመከላከልና ጠንካራ ሆነው ብቃታቸውን ለማሳየት እንደሚጠቀሙበት ይናገራሉ። ይህን የሚያደርጉት ደግሞ ለዚህ ተብሎ በተለያየ መጠን የተሰሩና ድግምት የተደረገባቸውን ነገሮች ከማለያቸው ስር መልበስ አሊያም መያዝ እንዲሁም በተለያየ ጌጣጌጥ መልክ በመልበስ ነው። ሌላኛው ደግሞ ከጨዋታ በፊት ሰውነታቸውን የተለያዩ በጁጁ አስማት ሰሪዎቹ የተዘጋጀላቸውን ዘይቶችና እጽዋትን ገላቸው ላይ ይቀባሉ። እንዲሁም የተለያዩ እጽዋትን ሊጠጡና ሊመገቡም ይችላሉ። እንዲህ አይነት ተግባር ይፈጽሙ ከነበሩትና በይፋ ከተናገሩት መካከል ታሪቦ ዌስት አንዱ ነበር። ለናይጄሪያ ብሔራዊ ቡድን እንዲሁም ኢንተር ሚላንን ጨምሮ በተለያዩ የአውሮፓ ክለቦች የተጫወተ ተጫዋች ነበር። በተጫዋችነት ዘመኔ ጁጁ እጠቀም ነበር። በጫማዬ ውስጥ የተለያዩ ነገሮችን እንዳደርግና ሜዳ ውስጥ እንድቀብር ይነገረኝ ነበር። አሁን ግን ወደ እምነት ተመልሻለሁ ይላል። ታሪቦ ዌስት በናይጄሪያ ብሔራዊ ቡድንና በአውሮፓ ክለቦች ሲጫወት ጥንቆላን ይጠቀም እንደነበርና በኋላም ፓስተር በመሆን ሕይወቱን እንደቀየረ በይፋ ተናግሯል። እነኚህን በጥቂቱ አነሳን እንጂ በሀገራችን በተለይም በአትሌቱ መንደር የሚሰሙ ብዙ ተሰምቶ የማያልቁ ጉዳዮች እንዳሉ የአደባባይ እውነት ነው። ውድ የቻናላችን ቤተሰቦች ለዛሬ በአፍሪካችን እግር ኳስ እጅግ አነጋጋሪ ስለሆነው የጥቁር አስማት ጉዳይ ያጠናቀርነው የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት በየዕለቱ የመሿለኪያ መረጃዎች ሲለቀቁ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። ሰናይ ጊዜ በያላችሁበት።